ጀነራል እውቀት ልሰጣችሁ ነው። ጀነራል እውቀት ልሰጣችሁ ነው። ከዛን ለእናንተ በሚገባችሁ መልኩ ብዙ ጣት ትቁረጡ ያልኩበትን ነገር በቂ እውቀት ልሰጣችሁ ነው። እሺ፣ በቂ እውቀት። ለምንድን ነው አንድ ሰው ብዙ ጣት መቁረጥ መብቱ ነው? አዎ ኦፍ ኮርስ መብቱ ነው። ለምንድን ነው ብዙ ጣት ትቁረጥ ያልከው? እነሱ አምነው ለሚቆርጡት አንተ ምን አገባህ ለሚለው ጥያቄ በቂ እውቀት ልሰጣችሁ ነው። ያው ባለው በእውቀት ነው አይደል ሰው ለምንድን ነው እንደ ተባለ የሚባለው። ሰው ይህንን ማስረጃ በደንብ ልሰጣችሁ ነው በእውቀት። ኤኒዌይ ታብታብ አድርጉ፣ ብዙዎች ጋር እንዲደርስ ብታደርጉ መልካም ነው። እሺ፣ በመጀመሪያ ደረጃ እናንተን እጠይቃችኋለሁ። ምናልባት ከዚህ በፊት እጣውን የቆረጣችሁ እህት ወንድሞቼ ስንት እጣ ቆረጣችሁ? የመጀመሪያው ጥያቄ ስንት እጣ ቆረጣችሁ? ስንት እጣ ቆረጣችሁ ታውቃላችሁ? ስንት ጊዜስ ቆረጣችሁ ታውቃላችሁ? አትሊስት 3 ዙር ነው የተከናወነው አይደል? የእጣ ግዢ 3 ዙር ነው የተከናወነው አይደል? 3 ዙር ነው የተከናወነው አይደል? እሺ፣ በትክክል ብሩን ንገሩኝ። የ6000 የ3 ሰው በልጃችሁ በእህታችሁ የ3 ሰው ከሆነ ገዛችሁት የ3 ሰው አይ ይደርሰኛል ብዬ የ20 ሰውን የገዛሁት የ10 ሰውን የገዛሁት ብላችሁ አባስታችሁ ቁጥሩን ንገሩኝ። አብሬጅ ለማውጣት እንዲመቻችሁ ለማድረግ ነው። 6000 8000 6000 የ10 ሰው እንትኑን ንገሩኝ። በሺ ቁጥር ንገሩኝ ማለት ነው። 6000 8000 እሺ 4000 2 እጣ 12000 8000 14000 ኦኬ። እሺ በጣም ቴንክ ዩ። አብሬጁን እኛ ዝም ብለን አንድ ሰው እድሉን ለመሞከር 2 እጣ ገዛ እንበል 4000 ብር። አንድ ሰው እድሉን ለመሞከር 2 እጣ ገዛ እንበል 4000 ብር። ያው 50 እጣ 25 እጣ የሚገዙ የሀገር እንደሆኑ ላረጋግጥላችሁ እወዳለሁ። 4000 እናድርገውና 2 እጣ ብቻ ገዙ እንበልና ይሄ እጣ ስንት ጊዜ ነው የተከናወነው? ስንት ጊዜ ነው የተከናወነው? እጣው ስንት ጊዜ ነው የተከናወነው? ስንት ጊዜ ነው እጣው የተከናወነው? ስንተኛ ዙር ነው? 5ኛ ዙር። ኦኬ 5ኛ ዙር ጥሩ። 5 ጊዜ 4000 20,000 ብር እንበል። በቃ 20,000 ብር 20,000 ብር 5 ጊዜ 4 20,000 ብር። ለምን ያህል ወር ነው አንዱ እጣ እስኪወጣ የሚተዋወቀው? አንድ እጣ እስኪወጣ ድረስ ለምን ያህል ወር ግዙ እየተባለ ተደጋግሞ ብዙ 10,000 20,000 ሰው ባለበት ገስት ላይ ተቀምጦ ለምን ያህል ጊዜ? 3 ወር 3 ወር ማለት 90 ቀን። እሺ 90 ቀን አይደለ? በዚህ 90 ቀን ውስጥ በቲክቶክ አልጎሪዝም ሂደት ውስጥ በሚቀመጡበት ሰዓት ላይቭ ስትሪሙ ተጀምሮ እስኪያልቅ ቆጃንጆ አጀንዳዎች ይመረጡና በትንሹ ከ5,000 እስከ 20,000 ሰዎች በቀጥታ ፕሮግራሙን እንዲከታተሉ ይደረጋል። ፕሮግራሙ ላይ ቆንጆ ቆንጆ ሀሳቦች ይመጣሉ። ሰንበዲ ግን የሆነ ድርጅትን እያስተዋወቀ በጉዳዩ በሀሳብ ውስጥ የሌለበት በመሀል ግዙ የሚባለው ማስታወቂያ እየተነገረ የሌሎች
አጀንዳዎች ይከናወናሉ። ሚኒመም ከ5000 እስከ 20000 ሰዎች ቁጭ ብለው በትንሹ ያንን ፕሮግራም ለ1 ሰዓት ቢያዩ ያ ላይቭ እስኪያልቅ ድረስ ምን ያህል ሰዓት እንደሚቀመጡ ታውቃላችሁ? ላይቭ እስኪያልቅ ድረስ በትንሹ 3 ሰዓት እና 4 ሰዓት ቢቀመጡ 3 ሰዓት እና 4 ሰዓት ቢቀመጡ ላይቭ ኢንዱስትሪም ሆኖ ካለቀ በኋላ በትንሹ ገብተው ያዩዋቸው ሰዎች 50,000 ይሆናሉ ማለት ነው። እነዚህ 50,000 ሰዎች ገብተው የሆነ ኢሹ ተሰጥቷቸዋል። በዛው ደግሞ እጣ እንዲገዙ የሚገርም ፕሮሞሽን ይሰራል ማለት ነው። ያልገዛችሁ ግዙ፣ ትንሽ ቀን ነው የቀረው እየተባለ ሞቲቭ ይደረጋሉ። ከዛን በኋላ ይህንን 50,000 ሰው በቀን የሚያየውን አሁን እናውርደውና ላይቫቸውን እስኪያልቅ ድረስ ዝም ብለው 5,000 ሰው ብቻ እያቸው እንበል። ተዉት 50,000 ላይቭ ስትሪሙ ሲያልቅ 5,000 ሰው ብቻ እያቸው እንበልና 5,000 ጊዜ 90 አባዙልኝ። 5,000 ጊዜ 90 አባዙልኝ። ወረቀት እየጨረስኩ ስለሆነ አግዙኝ ባካችሁ። ያው 5,000 ጊዜ 90 ስንት ይመጣል? ካልኩሌት አድርጉና እንትን በሉልኝ ሀሳቤ እንዳይበታተን። እሺ 5,000 ጊዜ 90 ቀን ስንት ነው የሚመጣው? አግዙኝ ፕሊዝ። እሺ 45,000 ቴንክ ዩ 450,000 ነው አይደል? ያ 450,000 እሺ 450,000 በ90 ቀን ውስጥ በቀን 5,000 ሰው 450,000 በ90 ቀን ውስጥ እንግዲህ ከ105% አድርጌ አውርጄው ነው እየሰራው ያለሁት ማለት ነው። ያንን እንግዲህ ላይቫቸው በዛ ጊዜዎች ውስጥ ምን ያህል እንደታየ ቲክቶክ ዳታቸውን ማውጣት ከቻሉ ላይቭ ስትሪሙ ሲያልቅ ሁልጊዜ ይናገራል። ይሄንን የሚያህል 1000 ሰው ገብቶ መጥቶ አይቶ ሄዷል ይላል ሲስተሙ። ይሄንን በ20,000 አባዙት። 450,000 ሲባዛ በ20,000 ይሄ በአንድ ወር ስለሆነ በአንድ ወር ውስጥ የገዙት ኖርማሊ 2 እጣ ነው ብለን በ4,000 አባዙት። በ4,000 ይባዛ በ4,000 ምክንያቱም 450,000 90 ቀን ነው። የአንድ እጣ ጊዜው ነው ገብቶ ያየው። ይህንን ነገር ከገብቶ ካየው 5% እንኳን ቢገዛ ይህንን እጣ 450,000 ጊዜ 4,000 አባዙልኝ። 450,000 ሲባዛ በ4,000 ስንት ይመጣል? 50,000 ሲባዛ በ400 እሺ እዚሁ ጋር ካልኩሌተር ስላለኝ እሺ 450,000 ሲባዛ በ4,000 180 ሚሊየን 180 ሚሊየን ይመጣል። 180 ሚሊየን ብር ይመጣል። ከ180 ሚሊየን ብሩ ስንት ቤት ነው የሚደርሰው? የመጀመሪያ ዙር 3 ቤት የመጀመሪያ ዙር እጣችሁ ስንት ነበር? ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ ተብሎ 3 ቤት ይደርሳቸዋል አይደል? 3 ቤቶች በብር የተቀየረላቸው ልጆች ቤቱን አንፈልግም በብር ይቀየርልን ያሉ ልጆች የተከፈላችሁን ማስረጃ ብታሳዩን ደስ ይለናል። ስንት ብር እንደተሰጣችሁ ማክሲመም ከ5 እስከ 10 ሚሊዮን ብር ተሰጥቷቸዋል። የተሰጣቸው ልጆች ስንት ነው የተሰጣቸው? ብሩን ነው የምንፈልገው ሲሉ እጣ ቤት የደረሳቸው ስንት ነው የተከፈላቸው? መረጃ የምታውቁ ከሆነ ንገሩኝ። 5 ሚሊዮን ስንት ነው የተከፈላቸው? 5 ሚሊዮን። እሺ
5 ሚሊዮን እሺ ተውት 10 ሚሊዮን እናርገው 10 ሚሊዮን ብር እናርገው ብሩን እንፈልጋለን ላሉት 10 ሚሊዮን እናርገው ትክክለኛ ቤቱ የደረሳቸው የት አካባቢ ነው የሚለውን ሎኬሽኑንም ቼክ አድርጉ እዛ አካባቢ ላይ ባለው ዋጋ ቤት ስንት ነው የሚሸጠው አይ እጣ ስለሆነ የትም ይድረሰኝ በሚለው ድራማ ውስጥ አይደለም ማውራት የምፈልገው ሎኬሽኑ የት ነው የደረሳቸው የቤቶቹ ሎኬሽን የት ናቸው እዛ አካባቢ ላይ ያሉ ቤቶች ዋጋ ስንት ነው የደረሳቸው ቤት ምን አይነት ነው ኳሊቲው ኢሳት ኮንዶሚኒየም አፓርታማ ነው ምንድነው የሚለውን ነገር ለነሱ ተዋለው ማለት ነው በትንሹ ከ5 ሚሊዮን እስከ 10 ሚሊዮን ሰጠ ብንል እንኳን ለሶስት ቤት የሚያወጣው 30 ሚሊዮን ነው ለሶስቱ ቤት ተውት 50 ሚሊዮን አወጣ እንበል ከ180 ሚሊዮን 50 ሚሊዮን ስትቀንሱ ከ180 ሚሊዮን 50 ሚሊዮን ሲቀነስ 120 ሚሊዮን ብር አካውንታቸው ላይ ትርፍ አለ ማለት ነው ያውም 5% ሰዎች ቢገዙ ሁለት እጣ ቢገዙ ለ90 ቀን ተዋውቆ ላይቭ ስትሪሙ ላይ 5000 ሰዎችን ባሉበት ብዙ ፕሮግራሞች በሚደረጉበት 5% አውጥተን እኔ ያለውን ነገር ራንደም ነው ትክክል ሂሳቡ ይሄ ነው እያልኩ አይደለም የገባውን የደረሰውን አካውንታቸው ላይ ያለውን ለህዝቡ ማሳወቅ ካለባቸው እኔን መጥተው ይሞግቱኝ ጀስት እኔ ካልኩሌት አድርጌ እንደተማረ ሰው ይሄንን ነገር ያወጣሁት አሲዩሚንግ ነው ዳታ እንትኑን ዝቅ አድርጌ ማለት ነው ሶ በአንድ ዙር ተውት 120 ሚሊዮኑን ተውትና 120 ሚሊዮኑን ተውትና 120 ሚሊዮንን ለሁለት እናካፍለውና 60 ሚሊዮን አተረፉ እንበል እነሱ በ90 ቀን ውስጥ ድርጅቱ 60 ሚሊዮን ብር አተረፈ የሚሰጠውን ሰጥቶ የሚያገኘውን አግኝቶ ማለት ነው ከዚህ 60 ሚሊዮን ውስጥ በነገራችን ላይ ሁሉም ኤንጂኦዎች በአለም ላይ ያሉ ኤንጂኦዎች እነ ዩኒሴፍን በሉት ትልልቅ ኤንጂኦዎች ኮሌክት ከሚያረጉት ከህዝብ ዶኔሽን ኮሌክት ከሚያረጉት 35% ብቻ ለትክክለኛ ተጠቃሚ ይደርሳል 65% ፕሮሰስ በማድረግ ውስጥ የሚባክን በትሬኒንግ በስልጠና በበጀት በአበል በቃ እየተባለ 35% እንደሚደርስ ጉግል አድርጋችሁ ሰርች አድርጋችሁ ማግኘት ትችላላችሁ ለማስታወሻ እንዲሆናችሁ ነፍሱን ይማረውና ጠቅላይ ሚኒስተር መለስ ዜናዊ ኤንጂኦዎችን ከሀገር እንዲወጡ ያደረገበት 3 ምክንያቶች ነበሩ በወቅቱ አንደኛ በእርዳታ ስም የነሱን አላማ ያስተላለፉ በፖለቲካ ሲስተም ውስጥ ሰብሮ መግባትና የመሰለል ስራ ስለሚሰሩ ስለነበረ ሁለተኛ ለህዝቡ መድረስ የሚቻለው ነገር ሳይደርስ ቀርቶ የሚበዘበዙ ብሮችና የሚባክኑ ነገሮች ከጥቅማቸው ይልቅ ጉዳታቸው ስለበዛ ሶስተኛ እነዚህ የእርዳታ ነገሮች ድግግሞሽ ከመፍጠር ውጪ ይሄ ነው የሚባለው ለውጥ ላይ ስለማይሰሩ ነበር በወቅቱ የሀገር በቀል ኤንጂኦዎች እንዲያድጉ የተደረገው በዚህ አጋጣሚ አሁንም ጠቅላይ ሚኒስትር ዶክተር አብይ የውጭ እርዳታዎችን አቁሞ የሀገር ውስጥ እርዳታዎች እርስ በርስ ኮሚኒቲው እንዲረዳዳ ህግ አውጥቶ የኤንጂኦ ህጎችን አሻሽሎ የተሰራውን ነገር ከሲቪል ማህበራት ማግኘት ትችላላችሁ ስለዚህ 60 ሚሊዮን ብር በአንድ ዙር ከተረፈ በኋላ እስከዛሬ በእነዚህ 3 ዙሮች ስንት ዊልቸሮች ተሰጥተዋል እንግዲህ ይህ ድርጅት ትልቁ ነገሩ ለተቸገሩ ሰዎች ዊልቸር ይሰጣል አዎ መልካም ነገር ነው ዊልቸር መስጠት በእግራቸው መሄድ ማይችሉ ወገኖቻችንን ዊልቸር መስጠት መልካም ነገር ነው ስንት በዚህ አሁን በ3 ዙር ውስጥ 60 ሚሊዮን ብር እንኳን ቢያገኙ 60 ሚሊዮን እንኳን ቢያገኙ ወደ 100 ስንት 60 ጊዜ 3 18 180 ሚሊዮን ብር አለ በ3 ዙር ዙር እንግዲህ ማስታወቂያ በበዛ ቁጥር
አረብ ሀገር የሚኖሩ ጠቅላላ ሰዎች ሲደመሩ ወደ 3 ሚሊዮን ናቸው። ሁሉም ጋር ያሉት በትንሹ ያው ህገ ወጥ ሆነው ያሉትም አሉ። ኢሮፕም ያሉ የውጭ ሀገር መግዛት አለባቸው ተብሎ ከደቡብ አፍሪካ ከምናምን የሚገዙት እንዳለ ቁጥር ተደምሮ 3 ሚሊዮን እንኳን ሆኖ ከ3 ሚሊዮኑ ሰዎች እጣ ደረሳቸው ሲባል በምን አይነት ድባብ እንደሚመረቅና በምን አይነት ፓወርፉል በሆነ ነገር ሞኖፕሌት ተደርጎ 60,000 70,000 ሰው ቁጭ ብሎ እያየ ያንን ፕሮግራም ኔክስት ለመግዛት ሁሉም ሰው ይነሳሳል ሲደርሳቸው ስላየን ማለት ነው። ስለዚህ ከ3 ሚሊዮኑ እንኳን ከ3 ሚሊዮን ሰዎች 500,000 ሰው ከ3 ሚሊዮኑ 500,000 ሰው እንኳን ይህንን እጣ ቢገዛ 500,000 ጊዜ 4,000 ብታባዙት የሚመጣው ቁጥር በሚሊዮኖች ነው ማለት ነው። ስለዚህ ከ180 ሚሊዮኑ ዊልቸር ስንት ተሰጠ ተብሎ በአቨሬጅ እስከ ዛሬ አጋፔ ሞቢሊቲ የሚባል በጎ አድራጎት በነፃ ዊልቸር የሚያከፋፍል ድርጅት ኢትዮጵያ ውስጥ አለ። አጋፔ ሞቢሊቲ የሚባል ማታውቁት ከሆነ አስተዋውቃቸዋለሁ። እስከ ዛሬ ከ3800 በላይ ዊልቸሮችን ቋሚ ስራው ዊልቸር ክራንቾችን መስጠት ነው። ይሄ በጎ አድራጎት የምታውቁት ካላችሁ ከ3800 በላይ ዊልቸሮችን በነፃ ሰጥቷል። የዊልቸር እጥረት አለ? አዎ፣ በጣም ብዙ የተቸገሩ ሰዎች አሉ። ይሄ ድርጅት ስራ 3 ዙር ከሰጠ ጀመረ በኋላ ያለውን ሪፖርት አላውቅም፣ ምን ያህል እንደሰጠ አላውቅም። ይሄ ድርጅት በትንሹ ግን አጋፔ ከ4 ዓመት በላይ ነው ይህንን የሰራው። በቪዲዮዎች እንዳየነው ከሆነ እዚህ ቦታ ላይ 500፣ እዚህ ቦታ ላይ 50፣ እዚህ ቦታ ላይ 200 እየተባለ ብዙ እናድርገውና ዋርኒንግ እየሰጠኝ ስለሆነ ሪፖስት አድርጉልኝ። ሪፖስት አድርጉልኝ። ሶ በትንሹ ስንት እንበለው እስቲ 1500 ሰጥተዋል። 1500 ዊልቸር ተሰጥቷል በዚህ ድርጅት። እስቲ ገምቱ። 1500 የሚሆን ተሰጥቷል በዚህ ድርጅት። 1500 ሰው ደርሶት ይሆን ተደምሮ ጠቅላላ? እሺ 1500 እንበልና በቃ 1500 ያሉትን ቪዲዮዎች ቼክ ማድረግ ነው። 500 ተሰጠ 200 ተሰጠ የሚለውን መደመር ነው። 1500 ቢሰጣቸው 1500 ዊልቸር ቢሰጥ 1500 የአንድ ዊልቸር ዋጋ እነሱ የሚገዙት አይነት እኔ በማውቀው ፕራይስ አንዱ ከ25,000 ማክሲመም ሄደ ከተባለ እስከ 50,000 ነው ያዘው። ከ25,000 ብር እስከ 50,000 ብር ድረስ አንድ ዊልቸር ተገዛ። እኔ እንግዲህ ዊልቸር አስተባብረን ስንገዛ ከ25,000 ብር እየዘለለ አይደለም። የአንድ ዊልቸር ዋጋ ስንት እንደሆነ ዊልቸር የምትሸጡ ሰዎች ካላችሁ ንገሩን። እስከ 50,000 ብር እንበለው። ኖርማል ዊልቸር ስለሆነ ተከፍተው ሲታዩ የምናያቸው ዊልቸሮች ኖርማል ስለሆኑ 150,000 ጊዜ 1500 ጊዜ 50,000 አንዱ። እሺ 150,000 ነው 1500 1500 ጊዜ 50,000 ብለን እንያዘው። 75 ሚሊዮን 75 ሚሊዮን ብር። ያው እንግዲህ ዳታውን በጣም ትልቅ አድርጌ እነሱን ፕሮቴክት እያደረግኩኝ በጣም እንደዚህ 1500 ዊልቸር ሰጥቷል በሚለው ሂሳቡ ከ25,000 እንትን ባለበት ትልቁን ዋጋ ይዤ 50,000 አስቤው 75,000 ብር 75,000 ብር ረድተዋል። እስካሁን 75 ሚሊዮን ረድተዋል ሚኒመም ተደርጎ ማለት ነው። ሶ በሶስቱም ዙር ይህንን ነገር ከረዱ በሶስቱም ዙር ያገኙት ነገር በትንሹ ከ280 ሚሊዮን ብር በላይ ነው።
በሶስቱ ዙር ያገኙት ከ280 ሚሊዮን ብር በላይ ነው። ያንን እንግዲህ ኦዲት የሚያደርግ ተቋም አለ፣ አካል አለ። እሱ የኔ ስራ አይደለም። በዚህ አጋጣሚ ምን ያህል ብር ተሰበሰበ፣ ምን ያህል ገባ፣ ምን ያህል ውጤታማ ሆነ የሚለውን ኦዲት የሚያደርግ ተቋም አለ፣ ሲቪል ማህበራት አለ። እሱ የኔ ስራ አይደለም። ያንን ቼክ ማድረግ የነሱ ስራ ነው። 280 ሚሊዮን ላይ ሲቀነስ 75,000 እሺ፣ እዚህ ጋር ሲቀነስ 280 ሚሊዮን እሺ 280 ሚሊዮን ሲቀነስ 75 ሚሊዮን ቁጥሩ ራሱ ተቸገርኩ። 205 ሚሊዮን ብር ከህዝቡ ተሰብስቧል። ከህዝቡ 205 ሚሊዮን ብር በሶስት ዙር ዕጣ ተሰብስበዋል ማለት ነው። የወጣው ወጪ ሲቀነስ እንግዲህ የ75 ሚሊዮኑ ተቀንሶ 205 ሚሊዮን ብር ከህዝቡ ተሰብስቧል። ይህ ማለት እንግዲህ የማዳም ቅመሞች እንዲሁም ሳውዝ አፍሪካን ታርጌት ያደረገ ቢዝነስ ነው። ይሄ ዊልቸር ደግሞ የሚሰጠው ሀገር ቤት ላሉ ተረጂዎች ነው። በነገራችን ላይ እርዳታው የፈለገ መልክ ቢኖረውም የአረብ ሀገር ልጆችን ለመጥቀም ከሆነ ከነዚህኛው ሰዎች ብር ተወስዶ ለሌላ ሰው ለተቸገረ ሰው መስጠት በራሱ አረብ ሀገር ያሉትን ልጆች ያከስራል። ልብ በላችሁ አዳምጡ። 205 ሚሊዮን ብር ከአረብ ሀገር ልጆች ላይ ከለፉት ላይ ተወስዶ ኢትዮጵያ ላሉ ለተቸገሩ ሲሰጥ ባይ ዲፎልት እዚህ አረብ ሀገር ላይ ያሉት ለእናንተ ነው የቆምንላችሁ የሚባሉት ልጆች ኪሳራ ውስጥ ናቸው። እርዳታው እንዳለ ሆኖ የሚጠቀመው ኢትዮጵያዊ ነው፣ እዛውም ያለው መልካም ነው። እዚህ ጋር ያሉት ግን እድሜያቸውን እየጨመሩ ሴትነታቸውን፣ ወጣትነታቸውን ለልጆቻቸው መርዳትና ለቤተሰቦቻቸው መርዳት እየቻሉ ይደርሰኛል በሚል ተስፋ ያውም በትንሹ 3 ዕጣ እየቆረጡ ሂሳብ የሰራ ነው 100,000 የ200,000 የ150,000 የቆረጡትን ስታስቡት ደግሞ በቢሊየን ነው የሚመጣው ይሄ ሂሳብ። ስለዚህ ከነዚህ ሰዎች ሌላው ችግር አረብ ሀገር ያሉ እህቶች እባካችሁ ወንድሜ ታሟል፣ ዊልቸር ያስፈልገዋል ብለው አትሊስት ከ4 ከ5 ሰዎች በላይ እባክህ ተስፍሽ ስለምትግባባቸው እኔ በጣም ቆርጫለሁ፣ ወንድሜ ደግሞ በዊልቸር ነው የሚሄደው፣ አባቴ ደግሞ መንቀሳቀስ አይችልም በዊልቸር ነው የሚሄደው እና እንዲተባበሩኝ አድርግልኝ በሚለው ሂደት ውስጥ ተጠቃሚ ሳይሆኑ ቀርተው ያመለጣቸው ሰዎች አሉ። እጣ ገዝተው አረብ ሀገር ሆነው ቤተሰቦቻቸው በዊልቸር እየሄዱ እንደው እንዲህ አካባቢ ለአባቴ ቢሰጡልኝ እጣ ገዝቻለሁ ከእጣውን ቢገኝ ለአባቴም ቢሰጡልኝ ያሉ ሚኒመም 4 ሰዎች እኔን ኮንታክት አድርገውኛል። ሌሎች ኮንታክት አድርገው ካሉ ደግሞ የራሳቸው ነገር ነው ማለት ነው። ስለዚህ አሁን ምንድን ነው በዚህ ብቻ አይደለም ሂሳቡ የሚያበቃው። በእነዚህ ድርጅት ስም እስካም የተደረጉ ደግሞ ሰዎች ብዙ ናቸው። ወርዶቹ መጠቀም ስለሌለብኝ ታብታብ አድርጉ። በዚህ ድርጅት ደግሞ የታለሉ ሰዎች በነሱ ሽፋን ነው የምነግራችሁ። በነሱ ሽፋን በቂ ዶክመንት አለ። ለዛ ሙሉ ለሙሉ ተበላው ብለው የመጡት 2 ሰዎችን ብቻ ባነሳላችሁ፣ አንደኛዋ 280,000 ብር ተበላች። ለምንድን ነው የተበላችው? በእህታችን ሀቡ ድምፅ ኤዲት ተደርጎ እሷ የምትናገረውን ትክክለኛ የሀቡ ድምፅ ነው። ድምፁ ግን በኤዲቲንግ የተስተካከለ ነው። እሷ ለተለያየ ነገር ማሮቼ ግዙ ሺ ምናምን ስትል እንደዚህ እድለኛ ትሆናላችሁ የሚለውን ታይዞ ሪከርድ ይደረግና ከት በማድረግ ውስጥ ጥያቄ ሰንበዲ ስትጠይቅ ያንን ድምፅ ይልኩላታል። የሚያደርጉት እስከ እንትኖች ናቸው እነዚህ ህገወጥ ተደራጅተው ኢትዮጵያ ውስጥ በቃ ለምንም አስቸጋሪ የሆኑ ማለት ነው። በአይምሮ ምጡቅ የሆኑ
ተደራጅተው ነው ያንን የሚያደርጉት። ከነሱ ጋር ምንም ያገናኛቸው ነገር የለም። በስማቸው ተከፍቶ ነው፣ እነሱ አይደሉም። በስማቸው ተከፍቶ ግን እነኚህ ብዙ እውቀት የሌላቸው እህቶች የእንትና ድምፅ ነው ብለው የሚሸወዱ፣ አንድ ቀን አይዞሽ በርቺ ስትሏት ነገ ያላትን ነገር አውጥታ የምትሰጠው የማዳም ቅመም ሪስክ ውስጥ ትገባለች። በዚህ ነገር እስካም የተደረጉ ሰዎች ብዛት እንግዲህ በጣም ብዙዎቹ ኮምፕሌን ሲያቀርቡ እያየን ነው። ምንድን ነው የሚደረገው? በነዛ በሷ ኦዲዮ ቴሌግራም ፋሚሊ ተመሳሳይ ተከፍቶ ብዙ ሰዎች ይጭበረበራሉ። እውቀት ስለሌላቸው እሷ ነች ብለው የሚያምኗት ሰዎች በዛ በሰሙት ድምፅ ያደርጋሉ። ያ የእነሱ ችግር ነው። አዎ እሷን ፕሮቴክት ለማድረግ ኃላፊነቱን ላትወስድ ትችላለች። ከተበሉት እህቶች ጋር ግን መቆም ካለባችሁ ያን የልብን ቅርት ይመኛል ያለው ሰው እየሆንሽ እኮ ወስደው ሜዳ እንደ ከብት አፍስሰውሽ ደግሞ በቄ ድረስ ራኬ ድረስ ልትይ ነው። ይኸውልሽ ችግሩ እኮ ምንድነው ታውቂያለሽ ራኪ? አሁን ሰሞኑን እንኳን የምናወራውን ነገር ሰው ከአዲስ አበባ ተነስታ ወርቅዬ ከ4 ኪሎ ሰሚት ነይ ብላት ሰሚት ብትሄድ ምክንያት ትፈልጋለች። ወይኔ መኖር